ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ የህወሓቱ ከፍተኛ አመራር አዲስ ዓለም ባሌማ መነጋገሪያ በሆነው የቅርብ ጊዜ የድምፅ ቅጅ ዙሪያ ምላሽ ሰጥቷል። በብልጽግናው መንግስት በኩል የተተረጎመበት መንገድ የኔ ቃላትን የሚወክል አይደለም ሲሉም ተናግሯል። ይህ በእንዲህ እንዳለ የአውሮፓ ህብረት በትግራይ ወቅታዊ ሁኔታ ላይ ጥሪ አቅርቧል። ዝርዝሩ ተዘጋጅቷል። የፊልድ ማርሻሉ አማካሪ ጠላቶቻችንን ደቆስ ናቸው ብሏል። የአገዛዙ ወታደራዊ አዛዦች ዛቻ እንደቀጠለም ይገኛል። በስፋት የምንመለከተው ጉዳይ ይሆናል። ኮማንደሩ በነ ክርስቲያን ታደለና ዮሐንስ ቧያለው ጉዳይ ተይዘው እንዲቀርቡ መታዘዙ ተገለጸ። ይህ በእንዲህ እንዳለ በቂሊንጦ የሚገኙ የፖለቲካ እስረኞች ላይ የሰብአዊ መብት ጥሰት ፈጽሟል የተባሉ አመራሮች ላይ ክስ ሊመሰረት ስለመሆኑ ተሰምቷል። ይህንንም ይዘናል። ኢትዮጵያውያን በተለያዩ የዓለም ሀገራት ለጥቃት እየተጋለጡ ናቸው። በቅርብ የተከሰቱት የደቡብ አፍሪካና የሳውዲ አረቢያ ሁነቶች ማሳያ ይሆናሉ። የብልጽግናው መንግስት እነዚህ ጉዳዮች ላይ የሰጠው ምላሽ ደግሞ ራሳችሁን ጠብቁ የሚል ነው። ሰሙታላችሁም። ዓለም አቀፉ ተቋም የብልጽግና ኢትዮጵያ የጋዜጠኞች ሁኔታ ከጊዜ ወደ ጊዜ ያሽቆለቆለ መቀጠሉን ገለጸም። የሻዕቢያዋ ኤርትራ ደግሞ የደረጃ ምደባ ከወጣባቸው ሀገራት የመጨረሻ ሆና ቀጥላለች። ሌላኛው መረጃችን ነው። አሜሪካ በኢራን ጦርነት እስካሁን 25 ቢሊዮን ዶላር ማውጣቷን ገለጸች። የመካከለኛው ምስራቅ ውጥረት እንደቀጠለ ሲሆን ኢራን የአሜሪካ የወደቦቿን ክልከላም ልታገሰው የማልችል ስትል ገልጻለች። ዶናልድ ትራምፕ ደግሞ ጦርነቱ ሊቀጥል ይችላል ሲሉ ማስጠንቀቃቸው ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የህወሓቱ ከፍተኛ አመራር አዲስ ዓለም ባሌማ መነጋገሪያ በሆነው የቅርብ ጊዜ የድምፅ ቅጅ ዙሪያ ምላሽ ሰጥቷል። በብልጽግና መንግስት በኩል የተተረጎመበት መንገድ የኔ ቃላትን የሚወክል አይደለም ሲሉም ተናግሯል። ይህ በእንዲህ እንዳለ የአውሮፓ ህብረት በትግራይ ወቅታዊ ሁኔታ ላይ ጥሪ አቅርቧል። ህወሓት በማዕከላዊ ኮሚቴው በኩል ያሳለፈው የቅርብ ጊዜ ውሳኔን ተከትሎ በክልሉ የተፈጠረው ሁነት መነጋገሪያነቱ ቀጥሏል። የድርጅቱ ማዕከላዊ ኮሚቴ አባል የሆኑት አዲስ ዓለም ባሌማም በአንድ የዲያስፖራ የበየነ መረብ መድረክ ላይ አደረጉት ተብሎ ተቀድቶ የተሰራጨው ንግግራቸው የተለያየ ምላሽ እንዲሰጥ አድርጓል። ከፍተኛ አመራሩ በዚህ ንግግራቸው የጀነራል ታደሰ ወረደ የጊዜያዊ አስተዳደር እንደሚተካም አንስተው ስለ ቀጠናዊ ግንኙነት በተለይም እንደ ኤርትራና ሱዳን ካሉ ሀገራት ጋር እየተፈጠረ ስላለ ትስስርም ሲገልጹ እንዲሁም የፌደራል መንግስቱ ዳግም በትግራይ ላይ ጦርነት ቢከፍት በተናጠል አንዋጋም ብለው በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎችን አጋርነት ሲያቀርቡም ይሰማሉ። ይህን ንግግራቸውን ተከትሎ ከብልጽግናዎች ማመንት አንዱ የሆኑት አቶ ጌታቸው ረዳም የአዲስ ዓለም ባሌማ ንግግር ለትግራይ ህዝብ የሚተርፍና ትግራይን የሚያጠፋ ነው በሚል መግለጻቸውም ይታወሳል። የህወሓት ከፍተኛ አመራሩ አዲስ ዓለም ባሌማ ይህን ተቀርቶ የተሰራጨውን የድምፅ መልእክታቸውን በተመለከተ ለአዣንስ ፍራንስ ፕሬስ ማብራሪያ አቅርቧል። የማዕከላዊ ኮሚቴ አባሉ በቀዳሚነት የተሰራጨው ድምፅ የሳቸው ስለመሆኑ ማረጋገጫ ሰጥተዋል። ኤኤፍፒ አመራሩ ከፌደራል መንግስቱ ጋር በምናደርገው ትግል ብቻችንን አይደለም ማለታቸውን ጠቅሶ የጋራ ጠላታችን ከሆነ አካል ጋር ከአማራም ከኤርትራም ጋር በትብብር እንሰራለን ስለማለታቸው ዘግቧል። አዲስ ዓለም ባሌማ ደግሞ የወጣው ድምፅ የኔ ነው፣ ነገር ግን ትርጉሙ ተዛብቷል የሚል ምላሽ እንደሰጡም ገልጿል። ኤኤፍፒ አንድ ስማቸው እንዲጠቀስ ያልፈለጉ የብልጽግናው መንግስት ባለስልጣን ህወሓት በትግራይ ክልልና በተቀረው የኢትዮጵያ ክፍል የበላይነት ለማግኘት ጥረት የሚያደርግ የጥፋት ኃይል ስለመሆኑ ይህ ንግግር ማሳያ ነው እንዳሉ ጠቁሟል። ነገር ግን እኒህ የህወሓት ከፍተኛ አመራር የመንግስት ትርጓሜ የኔ ቃላትን አይወክልም ሲሉ ለዘገባ ምንጩ አንስተው የኛ አቋም ግልጽና ያልተቀየረ ነው፣ እኛ ለሰላምና መረጋጋት ቁርጠኛ ነን በማለት አስረድተዋል ብሏል። የብልጽግናው አገዛዝ አዲስ አበባ በሚገኙ የቀድሞ የትግራይ ተወካዮች በኩል ከሚያቀርበው ማብራሪያ ውጭም በወቅታዊ የትግራይ ነባራዊ ሁነት ላይ በይፋ አቋሙን አላሳወቅም። ላለፉት ተከታታይ ቀናት ወደ መቀሌ የተመላለሱ ዲፕሎማቶች በህወሓትና በአብይ አህመድ መካከል ንግግር እንዲደረግ ጥረት አድርገው ጠቅላይ ሚኒስትሩ ግን ከህወሓት ጋር ለመነጋገር
ለመነጋገር ፈቃደኛ እንዳልሆኑ በድጋሚ መግለጻቸውን መዘገባችንም ይታወሳል። እንደውም የጊዜያዊ አስተዳድሩ በክልሉ ጣልቃ እንዲገቡ በደብዳቤ እንዲጠይቃቸው መጠየቃቸውንም እንዲሁ። ከወቅታው የክልሉ ጉዳይ ጋር በተያያዘ መግለጫውን ያወጣው የአውሮፓ ህብረት ደግሞ ሁኔታውን አሳሳቢ ሲል ገልጾታል። የአውሮፓ ህብረት በትግራይ ክልል ውስጥ እየተካሄዱ ያሉ ክስተቶችን በስጋት እየተከታተለ ስለመሆኑ አሳውቁም የተፈጠረው ውጥረት እንዲረግብና ሁለቱም ወገኖች የተፈረመውን የፕሪቶሪያውን ስምምነት ከሚያፈርሱ ድርጊቶች እንዲታቀቡ ነው ጥሪውን ያስተላለፈው። ሌላ አስከፊ ጦርነት እንዳይከሰት መከላከል አስፈላጊ ነው ያለው ህብረቱ በሁለቱ ወገኖች መካከል ያሉ ልዩነቶች በፖለቲካዊ ውይይት መፍትሄ ማግኘት አለባቸውም ብሏል። የፊልድ ማርሻሉ አማካሪ ጠላቶቻችንን ደቁሰናቸዋል ብለዋል። ያገዛዙ ወታደራዊ አመራሮች ዛቻ እንደቀጠለም ይገኛል። ከቀናት በፊት ጀነራል አበባው ታደሰም ግንባር ላይ ተገኝተው ሰራዊታችን በሙሉ ቁመና ላይ ይገኛል ሲሉ ተሰምተው ነበር። አሁን ደግሞ የፊልድ ማርሻል ብርሃኑ ጁላ አማካሪ ሌተናንት ጀነራል አለምሸት ደግፌ ሰራዊታቸው ጠላት ያሏቸውን አካላት ደቁሷል እያሉ ሲያቀርቡ ተሰምቷል። ጀነራሉ ትናንት በአንድ መድረክ ላይ ያደረጉት ንግግር ታሪካዊ ጠላቶቻችን ውስጥ ባንዳዎችን በመጠቀም ሀገራችን የጀመረችውን ፈጣን የእድገት ጉዞ ለማሰናከል ከፍተኛ ጥረት እያደረጉ ቢሆንም በጀግናው ሰራዊታችን ብርቱ ክንድ እየተደቆሱ ሀገርን የማፍረስ ህልማቸው መክኖ እንደውም ራሳቸው እየፈራረሱ ነው ይላል። በዚህ የጀነራሉ ንግግር ውስጥ ባንዳ፣ በአዳና ታሪካዊ ጠላት የተባሉ ሶስት ኃይሎች ቀርበው ተደቁሰዋል ተብሏል። ለአለምሸት ደግፌ ታሪካዊ ጠላት ማለት ግብጽና ኤርትራ ስለመሆናቸው ከአንድ ዓመት ከመንፈቅ በፊት እንዲህ ገልጸውት እንደነበር ይታወሳል። በዋናነት እንደ ግብጽ እንደ ኤርትራ ያሉት ጠላቶች ናቸው። በግልጽ ለማስቀመጥ ወደ ሶማሊያ ግዛት ለመግባት ያላደረጉት ሩጫ አልነበረም። ከነሱ ጋር ሊያዋጉን ትጥቅ እስከመስጠት ስልጠና እስከማካሄድ ሰፊ ርብርብ ነው ያደረጉት። ከዛ በኋላ እንደ ግብጽ የመሰሉት ታሪካዊ ጠላቶች እስቲ ወደ ቀይ ባህር የሚመጣውን ሀገር የሚወስን ማን ነው ብለው ወጥተው እስከመፎከርና ኢትዮጵያ አይገባትም ብለው በግልጽ እስከመናገር ደርሰዋል። ጀነራሉ ባለፈው ዓመት እንዲህ ሶማሊያ ለመግባት ያልማሉ፣ እኛንም ቀይ ባህር እንዳይገባ ለመከልከል ያቀዳሉ ያሏቸው እነ ግብጽ ዛሬ በሺዎች ሰራዊታቸውን ሶማሊያ ውስጥ አስገብተው እስከ ኢትዮጵያ ድንበር ድረስ አሰማርተዋል። የብልጽግናው ሰዎች እንዳሉትም ቀይ ባህር መግባታቸው ቀርቶ ነገሩንም ከሚዲያ አጀንዳነት ማውጣት የጀመሩም ይመስላል። እናም የደቆሱት ታሪካዊ ጠላት ያስቀሩት የነ ግብጽ ተልዕኮ የለም። የደቆሱት አርሶ አደር ለጎረቤት ሀገራት ቆርሶ ያስረከቡት ሉዓላዊ ግዛት ግን የዚህ አገዛዛቸው መገለጫ ነው። ማዳበሪያ ለሚጠይቅ ህዝብ፣ ምርጥ ዘር ለሚጠይቅ ህዝብ፣ ነፃነት ለሚጠይቅ ህዝብ፣ እንደፈለገ ተዘዋውሮ ሰርቶ ለመብላት የሚጠይቅ ህዝብ መድፍና ድሮ ለሚታዘዝልን ለማንም መርጦ እንዴት ምናደርግነን እኛ መንግስት እንደዚህ አድርጎ ሲጠላን አርሶ በጅነን ለመንግስት ገባሪ ነን። መንግስት እንዲያርጎ የሚያንከላቸን ከሆነ ኩኩ ያለ ብልክ በቃ በጆሮ በጆሮ እዚሁ ይልብናል። እየተኛው ቤት ይደርስ የእጅ ጦር ሲሆን ወዲያም ተሸሸግነ ወዲያም ተሸሸግነ ይወጣል። ይህ ላይ የማይታይ ነገር መጥቶ የሚያዳፍነን ነው። ድሮ ቁልፍ ምናምን የምንጫወትበት ላይ አምጦ ደፈው እንዲህ በድሮን በከባድ መሳሪያ የሚገድሉትና የሚያወድሙትን አርሶ አደር ነው ጠላቶች ተደቁሷል እያሉ እነዚህ ወታደራዊ አዛዦች የሚገልጹት። በጀነራል አለምሸት ደግፌ ማብራሪያ ላይ ባንዳዎች ተብለው የተገለጹ ማለትም የሀገር ውስጥ ታጣቂዎች አሁን ራሳቸውም እየፈራረሱ ነው የሚል ነጥብም ተካቷል። ይህን የወቅቱን ንግግራቸው ባለፈው ዓመት ያደረጉት ንግግርን እንደገና ያስታወሰም ሆኗል። ዛሬ እየፈረሱ ነው የሚሏቸውን ታጣቂ ኃይሎችን ያኔ መፍረስ ሳይሆን ተጠናቀው አልቋል፣ መሪዎቻቸው ብቻ ቀርተው ገዳም ተደብቀዋል ብለው ነበርና ታጣቂው ቡድን መሪዎች ነን የሚሉት በእውነት መምራት አይደለም መነጋገር ራሱ ያልቻሉበት ሁኔታ ነው ያለው። ደብሩና በየዋሻው ተሸጉጠው አንዳንድ ጊዜ ድሮን የለችም ወይ ምንም ያየን የለም ባሉ ሰዓት ወደ ሶሻል ሚዲያ ወጥተው መንገድ ይዘጋ ወዘተ እያሉ ከመለፈፍ ውጪ በሰራዊቱ ወይም ታጣቂያቸው በመምራት ላይ ያሉ አይደሉም።
ኮማንደሩ በነ ክርስቲያን ታደለ ጉዳይ ላይ ተይዘው እንዲቀርቡ መታዘዙ ተገለጸም። ይህ በእንዲህ እንዳለ በቂሊንጦ የሚገኙ የፖለቲካ እስረኞች ላይ የሰብአዊ መብት ጥሰት ፈጽሟል የተባሉ አመራሮች ላይ ክስ ሊመሰረት መሆኑ ተሰምቷል። የቂሊንጦ ማረሚያ ቤት ዳይሬክተር ኮማንደር ጣሰው ግዘው በፖሊስ ተይዘው ፍርድ ቤት እንዲቀርቡ ታዟል። ለጉዳዩ ቅርበት ያላቸው ምንጮች ለኢትዮ ፎረም እንደገለጹት ኃላፊው በፌደራል ፖሊስ ተይዘው እንዲቀርቡ የተባለው በእናቶ ዮሐንስ ቧያለውና ክርስቲያን ታደለ መዝገብ ስር የተከሰሱ የፖለቲካ እስረኞች በተደጋጋሚ ያቀረቧቸውን የመብት ጥሰቶችን ተከትሎ ነው። ተከሳሾቹ በእነርሱና በቤተሰቦቻቸው ላይ እየደረሰባቸው ያለውን የመብት ጥሰት ለፍርድ ቤት በተደጋጋሚ ማቅረባቸውን የሚያስታውሱት ምንጮች ችሎቱም በእነዚህ የመብት ጥሰቶች ዙሪያ የማረሚያ ቤቱ ኃላፊ ኮማንደር ጣሰው ግዘው በችሎት ፊት ቀርበው ምላሽ እንዲሰጡ ታዘው እንደነበር፣ ነገር ግን በተደጋጋሚ የተሰጠው ትዕዛዝ በማረሚያ ቤቱ በኩል ተፈጻሚ እንዳልሆነም አስታውሷል። ከዚህ በፊት በተወካይ በኩል ምላሽ ሲሰጡ የከረሙት የማረሚያ ቤቱ ኃላፊ ትናንት በነበረ የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና ጸረ ሽብር ወንጀል ችሎት ውሎ ደግሞ አስቸኳይ ስብሰባ እንደገጠማቸው የሚገልጽ ጽሁፍ በተመሳሳይ መላካቸውንም የፍርድ ቤት ምንጮቹ አሳውቋል። ይህ የጽሁፍ ምላሽ የደረሰው ፍርድ ቤቱም ለሁለተኛ ጊዜ ምላሹን ባለመቀበል ለሚያዝያ 29 በፌደራል ፖሊስ ተይዘው ለችሎት እንዲቀርቡና ምላሽ እንዲሰጡ ሲል አዟል። ይህ በእንዲህ እንዳለ በቂሊንጦ ማረሚያ ቤት የሰብአዊ መብት ጥሰት ፈጸሙ የተባሉ የፖሊስ አባላት ክስ ሊመሰረትባቸው ስለመሆኑ ተሰምቷል። በእናቶ ዮሐንስ ቧያለውና ክርስቲያን ታደለ መዝገብ ስር በሚገኙ ተከሳሾች ላይ የቂሊንጦ ማረሚያ ቤት አመራር የሆኑት ኢንስፔክተር ድሪባ ሰንበታ በፈጸሙት የሰብአዊ መብት ጥሰት የፌደራል ፖሊስ ምርመራ አጣርቶም ለአቃቤ ሕግ ማስረከቡንም ለፍርድ ቤት አሳውቋል። የማረሚያ ቤቱ ጥበቃና ደህንነት ኃላፊ የሆኑት እኒህ ግለሰብ ከወራት በፊት በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙ ተከሳሾችን ደብድበዋል፣ ጠያቂ ቤተሰቦቻቸውን አዋርዷል፣ የአማራን ሕዝብ በጅምላ ተሳድበዋል ሲሉ የፖለቲካ እስረኞች ለፍርድ ቤት ማመልከታቸውን ተከትሎ ነው ምርመራ የተጣራባቸው። ፍርድ ቤቱ ትናንት በዋለው ችሎትም የፌደራል ፖሊስ ኢንስፔክተሩ ፈጽሞታል የተባለው የወንጀል ፍሬ ነገርን በተመለከተ ምርመራው የደረሰበትን ሂደት ጠይቋል። የፌደራል ፖሊስም ከረጅም መጓተት በኋላ ጉዳዩን አጣርቶ ክስ እንዲመሰረት መዝገቡን ለአቃቤ ሕግ መላኩን ለፍርድ ቤት አረጋግጧል። አቃቤ ሕግም በፖሊስ የቀረበለትን የምርመራ መዝገብ መሰረት አድርጎም በኢንስፔክተር ድሪባ ላይ በቅርቡ ክስ ይመሰረታል ተብሎ ይጠበቃል ሲሉ ነው የፍርድ ቤት ምንጮች የገለጹት። ኢትዮጵያውያን በተለያዩ የዓለም ሀገራት ለጥቃት እየተጋለጡ ናቸው። በቅርቡ የተከሰቱት የደቡብ አፍሪካና የሳውዲ አረቢያ ሁነቶችን ማሳያ ናቸው። የብልጽግናው መንግስት በእነዚህ ጉዳዮች ላይ የሰጠው ምላሽ ደግሞ ራሳችሁን ጠብቁ የሚል ነው። በደቡብ አፍሪካ ኢትዮጵያውያን ላይ የሚፈጸሙ ጥቃቶች የቆዩና ተደጋግመው የሚከሰቱ ቢሆኑም ከሰሞኑ 4 ኢትዮጵያውያን ምግብ ቤት የተገደሉበት ሁነት ደግሞ ነገሩን እንደገና መወያ አድርጎታል። በሳውዲ አረቢያ እስር ቤቶች የሚገኙ በርካታ ኢትዮጵያውያን ደግሞ ከአደንዛዥ እጽ ጋር በተያዘ የሞት ቅጣት ሊፈጸምባቸው እየተጠባበቁ ስለመሆኑ ዓለም አቀፍ ተቋማት ከሰሞኑ ያወጡት መግለጫም ሌላኛው ነው። በእርግጥ እንኳን ከሀገራቸው የወጡ ዜጎችን ከርዕሰ መዲኗ የሚወጡ የራሱን ባለስልጣናትን መከላከል የማይችልበት ቁመና ላይ የሚገኘው አገዛዙ ዜጋ ተኮር የሚለው ዲፕሎማሲው ሚዲያ ላይ ብቻ ያለ ስለመሆኑ የሚያነሱት በርካቶች ናቸው። የሆነ ሆኖ በእነዚህ ሁለት ሰሞነኛ ክስተቶች ላይ ማብራሪያ የሰጠው የጌዲዮን ጢሞቴዎስ መስሪያ ቤት በደቡብ አፍሪካ ያሉትን ራሳቸውን ጠብቁ፣ በሳውዲ አረቢያ ያላችሁትም ፍርዱ እንዲለዝብላችሁ እንሞክራለን የሚል ነው። ዜጎች ከተለያዩ ጥቃቶች ራሳቸውን እንዲጠብቁ በኤምባሲያችን በኩል አስፈላጊው ጥሪና ትብብር ድጋፍ እየተደረገ ነው። መካከለኛው ምስራቅን በተመለከተ ኬዚን ፖይንት ፍርድ የተፈረደው ፍርድ የሚለዝብበትን መንገድ በመንግስት በኩል በየጊዜው ከዚህ ቀደም እንደሚደረገው ሲደረግ ቆይቷል። አሁንም ፔንዲንግ የሆኑት የእነኚህ ኢትዮጵያኖች ጉዳይ ኤምባሲያችን በቅርብ እየተከታተለው ነው። ይህ በእንዲህ እንዳለ በደቡብ አፍሪካ የኢትዮጵያ ኤምባሲም በኢትዮጵያውያን ላይ ጆሃንስበርግ ከተማ ውስጥ በተፈጸሙ ግድያዎች ዙሪያም የሀገሪቱ መንግስት አስቸኳይ እርምጃ እንዲወስድ መጠየቁን ገልጿል። የጸጥታ ስጋት ባለባቸው አካባቢዎች ልዩ ጥበቃ እንዲደረግና ግድያውን እየፈጸሙ ባሉ አካላት ላይ አስቸኳይ ምርመራ እንዲከናወን የምርመራው ውጤትም እንዲገለጽ መጠየቁንም አሳውቋል። በሀገሪቱ ውስጥ የውጭ ዜጎች በተለይም ጥቁር አፍሪካዊ ስደተኛ ጠል እንቅስቃሴ መበራከቱን የጠቀሰው ኤምባሲው ግድያዎቹ ከዚሁ ጋር የተያዘ ሊሆኑ እንደሚችሉም ይጠቁማል። ለችግሩ መፍትሄ እስከሚገኝ ድረስ በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን ከወትሮ በተለየ መልኩ እርስ በርስ እንዲተባበሩም ኤምባሲው በመልእክቱ አስተላልፏል።
ዓለም አቀፉ ተቋም የብልጽግናዋ ኢትዮጵያ የጋዜጠኞች ሁኔታ ከጊዜ ወደ ጊዜ እያሽቆለቆለ መቀጠሉን ገለጸ። የሻቢያዋ ኤርትራ ደግሞ የደረጃ ምደባ ከወጣላቸው ሀገራት የመጨረሻዋ ሆና ቀጥላለች። ብልጽግና ስለ ብልጽግናው ፕሬዝደንትና አገዛዙ ብቻ የሚያወሩ እንዳሸን የፈሉ ልሳናትን ፈጥሮም የሚዲያ ነጻነት አለ ሲል ይሰማል። በሀሳብ የሚሞግቱትን ቀርቶ የህዝብ ቅሬታ እንኳን የሚያቀርቡትንም ዘግቶ አሳዶ ሙያተኞችን አስሮና ከሀገር አባሮም በተመሳሳይ ሰዓት ተመሳሳይ ነገር የሚያቀርቡለትን ጣቢያዎችን ፈልፍሎም የሚዲያ ነጻነት ሲልም ይገልጻል። ነገር ግን ከ200 በላይ ጋዜጠኞችን ያሰረ ያሳደደ የሚል ዓለም አቀፋዊ መልክ ነው ብልጽግና የተላበሰው። በዘንድሮ የአውሮፓውያኑ ዓመት የዓለም አቀፉ የድንበር የለሽ የጋዜጠኞች ቡድን በዓለም የፕሬስ ነጻነት ምዘና በጣም አሳሳቢ ወደ ተባለው ምድብ ኢትዮጵያ መግባቷን አሳውቋል። ድንበር የለሹ የጋዜጠኞች ቡድን ያወጣው የዚህ የአውሮፓውያኑ ዓመት የፕሬስ ነጻነት ደረጃም ለኢትዮጵያ ከ180 ሀገራት 148ኛ ደረጃን ሰጥቷታል። ድርጅቱ ለሀገሪቱ ከመቶ የሰጣት ነጥብ 34.66 ነው። በዚህም መሰረት ሀገሪቱ አምና ከተሰጣት ደረጃ የዘንድሮ ደረጃዋ በ3 ነጥብ አሽቆልቁሏል። በዘንድሮ የድርጅቱ የፕሬስ ነጻነት ምዘና የብልጽግና ኢትዮጵያ በፖለቲካዊ መመዘኛዎች ከመቶ 26.44 የተሰጣት ሲሆን በጸጥታ መመዘኛዎች ደግሞ 26.93 አግኝታለች። በፖለቲካ መመዘኛዎች ሀገሪቱ ከአምናው በ5 ነጥብ ያክል ያሽቆለቆለች ሲሆን በጸጥታ ዘርፍም ከ2 ነጥብ በላይ ያሽቆልቁላለች። በዚህ የጋዜጠኞች ነጻነት መመዘኛ ደረጃም እንደ ሶማሊያና ደቡብ ሱዳን ያሉ ሀገራት በብዙ ደረጃዎች ከኢትዮጵያ እየተሻሉ ሆኗል። በዚህ የተቋሙ ደረጃ ምደባ ከተደረገባቸው 180 ሀገራት የመጨረሻውን ደረጃ አስጠብቃ የቀጠለችው ደግሞ የሻቢያዋ ኤርትራ ናት። አሜሪካ በኢራኑ ጦርነት እስካሁን 25 ቢሊዮን ዶላር ማውጣቷን ይፋ አድርጋለች። የመካከለኛው ምስራቅ ውጥረት እንደቀጠለ ነው። ዶናልድ ትራምፕ ጦርነቱ እንደገና ሊጀመር ይችላል ሲሉ መግለጻቸው ይታወሳል። ኢራን ደግሞ በአሜሪካ በኩል በወደቦቿ ላይ የተጣለውን ክልከላም ልታገሰው የምችለው አልሆነም ብላለች። በሌላ በኩል አሜሪካ በዚህ ጦርነት እስካሁን 25 ቢሊዮን ዶላር ስለማውጣቷ የገለጸች ሲሆን የጦርነቱ ወጪው በይፋ ሲገለጽ ይህ ለመጀመሪያ ጊዜ ነው ተብሏል። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ከኢራን ጦርነት ወዲህ ለመጀመሪያ ጊዜ በቃለ መሐላ ስር ሆኖ በሰጡት 6 ሰዓት በቆየ የምክር ቤት ማብራሪያቸው ላይ ከዲሞክራቲክ ሕግ አውጪዎች ጋር ውዝግብ ውስጥም ገብቷል። መከላከያ ሚኒስትሩ ባደረጉት ንግግር የተጋፈጥነው ትልቁ ጠላት የዲሞክራቶችና የተወሰኑ ሪፐብሊካኖች የሽንፈት ቃላቶች ነው ብሏል። የኮሚቴው አባል የሆኑ ዲሞክራት ሕግ አውጪዎች ከኢራን ጋር በሚደረገው ጦርነት የፌደራል መንግስቱ ገንዘብ ጥቅም ላይ እየዋለ የሚገኝበት መንገድን አንስተውም ተችቷል። ከመከላከያ መስሪያ ቤቱ የፋይናንስ ዋና ኃላፊ ሀርትስ ባደረጉት ንግግር እስካሁን ለጦርነቱ 25 ቢሊዮን ዶላር ወጪ ተደርጓል ብለዋል። ሀርትስ እንዳብራሩት ከሆነም አብዛኛው ገንዘብ የወጣው ለተተኳሽና መሳሪያዎች ለመተካት ነው። አሜሪካና ኢራን የሰላም ንግግር ለማድረግ ተኩስ አቁም ላይ ቢደርሱም ጦርነቱ እስካሁን በይፋ አልተቋጭም። እንዳውም ጦርነቱ መልሶ ሊጀመር ይችላል የሚለው የመካከለኛው ምስራቅ ፍጥጫ እንዳለ ነው። በምክር ቤቱ ውሎ ዋነኛ መነጋገሪያ ከሆኑ ነጥቦች መካከል አንዱም ገንዘብ ነው። ዋይት ሀውስ የአሜሪካ የመከላከያ በጀት በ1.5 ትሪሊዮን ዶላር እንዲጨመር ለኮንግረሱ ጥያቄ አቅርቧል። ከሁለተኛው የዓለም ጦርነት ወዲህ የአሜሪካ ወታደራዊ ወጪ በዚህ ደረጃ ከፍ ሲል ይህ የመጀመሪያው ነው። የመከላከያ ሚኒስትሩ ሄግሴት የበጀት ጥያቄው ጊዜው የሚጠይቀው አጣዳፊነትን ያሳያል ሲሉ ለኮሚቴው ተናግሯል። ጀነራል ኬን በበኩላቸው 1.5 ትሪሊዮን ዶላር አሜሪካ በፍጥነት የሚያድግ ቴክኖሎጂ መታጠቅ እንድትችል የሚያግዝ ለወደፊት ደህንነት የሚውል ታሪካዊ ቅድመ ክፍያ ብለውታል። የኮሚቴው አባላት የሆኑ ዲሞክራቶች የአሜሪካ ጦር ኢራን ላይ የሚያካሄደውን ዘመቻም ብዙውን ጊዜ የሚገልጹት ያለ ኮንግረስ ፍቃድ እንደተከፈተ የምርጫ ጦርነት ነው። የካሊፎርኒያው ዲሞክራት ተወካይ ጆን ጋራሜንዲም ጦርነቱን በተመለከተ ከመጀመሪያው ዕለት አንስቶ የአሜሪካ ሕዝብን ስትዋሹ ነበር ሲሉ ባለስልጣናቱን ወቅሷል። ትራምፕ በሌላ የመካከለኛው ምስራቅ ጦርነት አጣብቂኝ ውስጥ ገብተዋል ሲሉም ለሄግሴት ተናግሯል። የምክር ቤት አባሉን አስተያየት ግድ የለሽ ሲሉ የጠሩት ሄግሴት በበኩላቸው ትራምፕ አጣብቂኝ ውስጥ ናቸው መባሉን አስተባብለዋል። ለትራምፕ ያለ ጥላቻ ውሮሃል ሲሉም የምክር ቤት አባሉን ወርፏል። የኮሚቴው አባል የሆኑ አብዛኞቹ ሪፐብሊካኖቹ ከመከላከያ መስሪያ ቤቱ ጎን ቆመዋል። የኮንግረስ አባል የሆኑት ካርሎስ ሂሜኔዝ ኢራን የህልውና ስጋት ናት ብለው እንደሚያምኑ ሲያስረዱም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።